Snappy, Bagarita. Bagarita, Snappy, Bagarita. Bagarita, Snappy, Bagarita. Bagarita, Snappy, Bagarita. ኢየሱስ መልካም አባት ነው። አሜን። በኦሮምኛ ነው። ኢየሱስ መልካም አባት ነው ይላል። ኢየሱስ መልካም አባት ነው። ኢየሱስ መልካም አባት ነው። አባጋሪዳ ኢየሱስ ናፊ አባጋሪዳ አባጋሪዳ is this ያ ነው። ለምንድን ነው የእንግሊዘኛው ቻናሌ ለምንድን ነው ብቅ ያለው? ሰላም ወገኖች እንደምን አላችሁ? ያው ሰሞኑን አሞኝ ስለሰነበተ ነው። አሞኝ ነው የሰነበተው። አሁንም ራሱ ትግል ላይ ነው ያለሁት። ለማንኛውም ዛሬም አንዲት ትንሽ ቃል ላካፍላችሁ ነው የመጣው። ይጠቅማችኋል። ሻሎም ሻሎም ሻሎም። ዩቱብ ሳብስክራይብ አድርጉ። ዩቱብ ያላችሁ ሳብስክራይብ አድርጉ። እና አንድ ነገር ላካፍላችሁ ነው የመጣሁት። ላካፍላችሁ ነው። እጥር ያለች ጠቃሚ የሆነች ምክር ነው እና ወደ እግዚአብሔር ቃል ነው። ሁልጊዜ እንደምታውቁት እኔ ስመጣ ወደ ምንድን ነው? ወደ እግዚአብሔር ቃል ነው። ወደ እግዚአብሔር ቃል ነው። የኔ እንትኔ አላማዬ እናንተ ምን ላይ እንድታርፉ ነው የምፈልገው? እግዚአብሔር ቃል ላይ ነው። የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ሌላው ሁሉ ይጨመርላችኋል። አስቀድማችሁ ግን የእግዚአብሔርን ጽድቅ መንግስትና ጽድቅ ፈልጉ። አስቀድማችሁ Number one, the kingdom of God and the righteousness of God. የእግዚአብሔር መንግስትና የእግዚአብሔር ጽድቅ. The rest will be added to you. It will be given to you. እግዚአብሔር ይሰጣል። ስለዚህ የብዙ ሰዎች ችግር ምንድን ነው? አስቀድመው ሌላውን ነገር ከዛ ጽድቅንና የእግዚአብሔርን መንግስት ያ ነው ትልቁ ፊትና ኋላ ስለሚሆን ነው። ስለዚህ አስቀድማችሁ ዩቱብ ታንክ ዩ ፎር ላይኪንግ ፕሊዝ ሰብስክራይብ እንደዚህ የሚል አነብላችኋለሁ። እርሱም የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለኝ። እርሱም የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለኝ። ይሄ ሕዝቅኤል ምዕራፍ 2 ነው የምናገኘው የመጀመሪያው ጥቅስ። በሚያስገርም ሁኔታ በምዕራፍ 1 የሄዳችሁ እንደሆነ ሕዝቅኤል እግዚአብሔርን ክብሩን ሁሉን ነገር አይቷል። ነገር ግን አልቆመም። ማየት ይቻላል፣ ተጋድሞ ማየት ይቻላል፣ ቁጭ ብሎ ማየት ይችላል። እንደፈለጉት ሆኖ ቁሞ ስታይ ነው እግዚአብሔር የሚያናግርሽ። እግዚአብሔር ጥበቡን ማስተዋሉን ሁሉን የሚገልጥልሽ ስትቆሚ ነው። ቁም የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለኝ። በተናገረኝ ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማሁ ይላል። ስለዚህ መጀመሪያ ይናገራል፣ ቃሉን ይልካል።
ከዛ በኋላ በመንፈሱ ስራውን ይሰራል። የወደቀውን ያነሳዋል፣ ያቆመዋል፣ ይናገረዋል፣ ይሰማል። በመንፈሱ በቃሉ ይናገራታል። በመንፈሱ ስራውን ይሰራል፣ ያቆማታል፣ ይናገራታል፣ ትሰማለች። ይህ ነው እግዚአብሔር አሰራር። እግዚአብሔር የሚሰራው እንደዚህ ነው። ስለዚህ ዘወትር እግዚአብሔር እንዲያቆመን እንዲናገረን የሚናገረኝንም ሰማሁ ከቆመ በኋላ ሲሰማ ነበረ እኮ ከዛም በፊት ይሰማል ብዙ ነገር ግን ክሊር የሆነ ሁሉን ነገር ክሊር የሆነ ቦግ ያለ የተገለጠ የበራ የእግዚአብሔር መልእክት፣ የእግዚአብሔር ጥበብ፣ የእግዚአብሔር ማዳን፣ የእግዚአብሔር ምሕረት፣ የእግዚአብሔር ጥበቃ ለእሱ እንኳን እዚህ በባርነት ምድር በኮበር ወንዝ በምርኮ ላለው የሚያጽናና የሚያበረታ ኃይልና ጉልበት ያለው ቃል እግዚአብሔር ላከለት። እኛም አሁን ያለንበት ዓለም እስር ቤት ነው። በክፋት፣ በጥላቻ፣ በዘረኝነት፣ በሁሉ ነገር ስር ያለ ተተብትቦ ሰው ሁሉ ታስሮ በተለያየ ነገር ታስሮ የቆመም የለም፣ ሁሉ ወድቋል። እግዚአብሔር ግን ተነስ ይላል። ተነሽ ይላል። ተነሽ። ስለዚህ እግዚአብሔር ሆይ አስነሳኝ፣ ተናገረኝ፣ አስነሳኝ። ምክንያቱም ሁሉ ነገር የሱ ነው። እዚህ ላይ አሁን ለምሳሌ እርሱ የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለ። እንዳልቆመ ነው የሚያሳየው። ራሱ ሊቆም አይችልም። ሕዝቅኤል ሊቆም አይችልም። በቃ ማንም ሙት ነው፣ የሞተ ነው። የሞተ ሰው እንዴት ይቆማል? የሞተ ሰው ከሆነ በእግዚአብሔር አጠራር ነው ቃሉ ይገባል። ቃሉ እምነት ይፈጥራል። እምነት ከመስማት ነው። ያ እምነት ነው የሚለው ያ እምነት ሲል በክርስቶስ ደም በክርስቶስ ኃይል ወደዛ ሲያስጠጋን የቃሉ ጎትቶ አብ ካልሳበው፣ አብ በምን እንደን ነው የሚስበው? አብ ካልሳበው በስተቀር ወደ አብ ወደ ወልድ የሚመጣ የለም፣ ሊመጣ የለም። ስለዚህ እግዚአብሔር ይጠራና ይናገርና በመንፈሱ ጎትቶ ወደ ክርስቶስ ያመጣል። ከዛ በኋላ እኛ እንረዳለን። የክርስቶስ እውቀት ክርስቶስን ስናውቅ ስራውን ስንቀበል ወደ ደህንነት እንገባለን። ደህንነታችን በሱና በሱ ብቻ ነው። ስለዚህ ተነስ፣ ቁም፣ በሁለት እግርህ ቁም አለው። በእግርህ ቁም አለው። በተናገረኝ ጊዜ መንፈስ ገባብኝ። ስለዚህ ቁም የሚለው ልክ ሆን ብሎ እንደፈጠረው ሁሉ ቁም የሚለው ቃላት ራሱ ኃይል አለው። ቁም ብሎ ሲናገር እግዚአብሔር ዝም ብሎ አይደለም። የሚያቆምበትን ጸጋ፣ የሚያቆምበትን ኃይል በዛው አብሮ ይሰጣል። በመንፈሱ በኩል በመንፈስ ቅዱስ በኩል አብሮ ይህንን የሚያቆምንን ኃይል ይሰጠናል። ከዛ በኋላ እንቆማለን። ስንቆም ደግሞ ይናገረናል። ሲናገረን ደግሞ በደንብ እንሰማዋለን። ሃሌሉያ። እና እንግዲህ ጌታ ኢየሱስ እንደተናገረው ነው። ዓለም በመጨረሻው ዘመን በክፉ ዝም ብለው ክፉ የተሞሉ ሰዎች ትሞላለች። አጋንንቱ በየሰው ልቡ ልክ በህልም መጥቶ እንደሚለው አጋንንት በሰው ውስጥ ይሰፍራል። ስለዚህ ብድግ ብሎ ሰውን ይሰድባል። ብድግ ብሎ በቃ እና ሰው እኛ የሚመስለን ያ ሰው ይመስለናል። ኖ ያ ሰው አይደለም።
አይደለም። በሪሞት እንትን የሚለው ነው። በዳንኤል እንዳየነው ሰውን የምን ልብ የሰው ልብ አውሬው የሰው ልብ ይሰጠዋል፣ ይወስዳል የሰውን ልብ። ከዛ በኋላ አውሬው ምን ያደርገዋል? በሪሞት ኮንትሮል ያደርገዋል። ስለዚህ ብድግ ብሎ መጥቶ ይሳደባል፣ ብድግ ብሎ መጥቶ ይራገማል፣ ብድግ ብሎ መጥቶ ይከራከራል፣ ብድግ ብሎ መጥቶ ምን እንደሆነ እንኳን የማይሰማውን እንደዛ ያደርጋል። ምንድን ነው የጨለማው ዘመን? እንደዚህ ነው። ሰው አውሬዎች ይሆናሉ። የአውሬ መስፈሪያ ሲሆኑ፣ የአውሬ ዕቃ ሲሆኑ እንትን ይላል። thank you. Yeah, this is a Amharic teaching, Bible teaching. There is, please visit my another channel, which is called the Children of Light Ministry. The Children of Light Ministry. Please subscribe there and join me live. እና እንደዛ ነው። እግዚአብሔር ይባርካችሁ። እና ዋናው ነገር ምንድን ነው? ያ ክፉ ሰው ሁሉ በክፋት ሲሞላ እኛ እግዚአብሔርን ነው የምንሰማው። እግዚአብሔርን የፈለገ ይሆን፣ እርኩስም ይርከስ ያ እንደዛ ነው እኮ የሚለው አይደለም እንዴ? ያ ዝም ብሎ ብድግ ብሎ ለእርክሰት የተሞላ ሰው አለ። ዝም ብሎ ብድግ ብሎ ሰው ሁሉ እንደዛ ሆኗል። አሁን ወደ ክርስቶስ ኑ፣ የአጋንንት ማረፊያ አትሁኑ ነው የምንለው እኛ። የአጋንንት አፍ አትሁኑ፣ የሰይጣን አፍ አትሁኑ፣ መርዙንና እንትኑን የሚረጭበት አትሁኑ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በእጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያነጹ ብፁዓን ናቸው። ውሻዎችና አስማተኞችም፣ ሴሰኞችም፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩ ውሸትንም የሚወዱና የሚያደርጉ ሁሉ በውጭ አሉ። በውጭ አለ። እንደዚህ አስማተኛው፣ ውሸተኛው፣ ነገረኛው፣ ጠማማው ውጭ አለ። እንደዚህ አትሁኑ። ኢየሱስ ያለ ሁሉም እንደ ስራው አልፋና ኦሜጋ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው ከፍል ዘንድ ዋጋዬ ከእጃለሁ። ይከፈላል ማለት ነው። ሁሉም ደሞዝ አለው። ለሚሳደብ ሰው ደሞዝ አለው። ለሚረግም ሰው ደሞዝ አለው። ለሚመረቅ ሰው ደሞዝ አለው። ለሚያጠፋ ሰው ደሞዝ አለው። ለሚያገኝ ሰው ደሞዝ አለ። ለሚረዳ ሰው ደሞዝ አለ። ለሚጎዳ ሰው ደሞዝ አለ። ለሁሉም አለው። ስለዚህ እንደዛ ነው። እና የዛሬው ሀሳብ ምንድን ነው? እግዚአብሔር ይናገራል፣ እግዚአብሔር ያቆማል፣ እግዚአብሔር ያበረታል። እናንተም በርቱ፣ አይዟችሁ። ጌታ በነገር ሁሉ ማስተዋልና ጥበብ ይስጣችሁ። ጭር ያለች ናት። ዛሬ 3 ሰዓት ክፍል ነው የነበረኝ፣ ጨርሻለሁ። አሁንም ትንሽ ተሽሎኛል። እኔም ነገ በተለመደው ሰዓት ጥያቄ የምንመልስበት፣ መጽሐፍ ቅዱስ የምናጠናበት ጊዜ ይኖረናል። በዚህ ሳምንት እናጠናለን እና ማሰላማ፣ በርቱ። ጌታ ከእናንተ ጋር ይሁን። ጸልዩልኝ፣ ለእኔም እንዲያበረታኝ፣ እንዲያጠነክረኝ ጌታ ኢየሱስ ጤናዬንም እንትን እንዲልልኝ። ምክንያቱም ይሄ በቅዳሜ ዕለቱ ነው ሌሊት እንደተኛው በቃ ሹገሬ በጣም ወርዶ ሄደ። እዛ በኋላ ብዙ ጎዳኝ ሰውነቴን እና እንደዛ ስለሚሆን እስከ ዛሬ ድረስ በጣም አሞኝ ነበር። አሁን እየተሻለኝ ነው እና ጸልዩልኝ። እናንተ ግን በርቱ። እኛ ወደ ጌታ ነው ብነድ፣ ወደ ጌታ ነው። ምንም ይሄ ቆሻሻ ዓለም ነው የሚቀረው። ይሄ ቆሻሻ ዓለም ነው የሚቀረው።
እኔ አይ ዶንት ኬር ምንም እንትን አልልም። በማንኛውም ሰዓት ዝግጁ ነኝ። ወደ ጌታዬ ወደ ክብር ነው መሄደው ከሄድኩት። ስለዚህ እያለን ግን ሁላችንም በቃሉ እንበርታ፣ ለሰማያዊ ቤታችን እንስራ፣ ጌታን እንውደድ። ጌታን ምንወድ ከሆነ እንስማው፣ እንታዘዘው፣ ዘወትር በፊቱ እንገኝ፣ መልካም ነገር ለማድረግ የተዘጋጀን እንሁን። ይህ ነው ምላችሁ። ጥያቄ ድንገት ያለው ካለ ጥያቄ ዛሬ እንኳን አልጨቃጨቅም፣ አሞኛል። እንደው ባለፈው ተጨቃጭቀናል፣ ዛሬ አልጨቃጨቅም። ለምን? ጤናዬ ራሱ እንትን ስላለኝ ብዙ እንትን አይደለም። ጥያቄ አንዳንዱ ለምንድን ነው በቲክቶክ? ምክንያቱም እንዲከራከሩም ይመጣሉ፣ ህይወትን ደግሞ ፈልገውም ይመጣሉ። አሁን አንድ ሙስሊም ባለፈው 6-7 ጥያቄ ጠየቀ። ያ እንመልሳለን፣ ግን ዝም ብሎ ሊጨቃጨቅና ሊከራከር የሚመጣው እንትን የለን፣ አቅሙ የለኝም። እስልምናን ተቀበለ፣ ሰማይ ቤት ከመሄድ በፊት እስልምናን ተቀበለ። ያ እንደዛ እኮ ነው። አንተ ልትከራከር ስማ። አንድ የሰራሁት እንትን አለ፣ አንድ የሰራሁት ቪዲዮ አለ። የመሐመድ ቀኝ እጅ የነበረው ዑመር ወደ ጀና አንድ እግሬን አላህ አስገብቶኝ አንድ እግሬ ገብቶ እንኳን ተራምዶ ወደ ጀና እየገባ ነው ማለት ነው። ወደ ምን እየገባ? ወደ ጀና። አንድ እግሬ ገብቶ እንኳን የኋለኛው እግሬ እስኪገባ ድረስ ያለህን አታላይነት አላምነውም ነው ያለው። እና ያሁኑ የዛሬው ሙስሊም እንደዚህ ሙሉ ድፍረት አለው፣ ሙሉ ድፍረት። የሚገርማችሁ እኮ የሚያሳዝነኝ ለምን እንደሆነ ታውቃላችሁ? ነብያቸው ራሱ አሁን ያሉትን ሙስሊሞች ያህል ድፍረት የለውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ማእድሪ ይሄ ለምን እንደሆነ ታውቃላችሁ? ሰዎች ስላሳሳታችሁ ነው፣ ስለሚያሳስቷችሁ ነው። ቆይ ላምጣልህ። እና አንተ አሁን በክርስቶስ ብትሆን ክርስቶስ እኛ እኮ መጽሐፍ አለን። እኔ በመጽሐፉ ነው ምነግርህ፣ ለሙስሊሞችም ለማንም ምነግረው ከመጽሐፋችን ነው። በእኔ የሚያምን ቢሞት እንኳን ሕያው ይሆናል፣ እኔ ትንሣኤና ሕይወት ነኝ ይላል። አንድ አረበኛ ቁርአን 70 ብር አሉ ልገዛ ብዬ፣ በጣም ውድ ነው። $70 ያለው እንግሊዘኛ ቁርአኔ ነው። አረበኛ መግዛት እፈልጋለሁ። አረበኛ ምክንያቱም እንደናንተ አይነቱን መርዳት የምችለው አረበኛውን እንትን ስዝ ነው። እና መግዛት አለብኝ። 70 ብር ኢስ ኤክስፔንሲቭ። ለምን እንደሆነ እንጂ መጽሐፍ ቅዱስ ያን ያህል ውድ አይደለም። قل ما كنت بدعا من الرسل وما أدري. Okay, I am not the first of the messenger sent. ከተላኩት መካከል የመጀመሪያው አይደለሁ። Nor I know what will happen to me.
በእኔም ላይ ምን እንደሚሆንብኝ አላውቅም። በእኔም ላይ ምን እንደሚደርስብኝ አላውቅም። ኦር ትዩ ለእናንተ ምን እንደሚደርስባችሁ አላውቅም ይላል ቁርአን 46:9 አማርኛችሁስ? የአማርኛ ቁርአንም አለ። No, I didn't say Greek. Amharic Quran online. Greek ma Greek no አለኝ። Greek አለኝ። Okay. ኢየሱስ ሙሐመድ ሳዲቂ ሙሐመድ ሳዲቂ ሙሐመድ ሳዲቂ ያ ሙሐመድ ሳዲቅ። የሙስሊሞች ስም እኮ ቆንጆ ነው ስማቸው። አይ ግን ምን ታረጉታላችሁ? መልከ ጥፉን በስም ይደግፉ እንደሚሉት ወገኖች፣ ሙስሊሞች ወገኖች እንደዛ አይደለም። ኦኬ 46:9 ምንድን ነው የሚለው? አጣመው መቼም ተርጉመውት ነው የሚሆነው። 46 what አቃፍ ያ ለሰጥ 46 ኦኬ ከመልእክተኞች ቢጤ የሌለኝ አይደለሁም። ኖ እንደዛ አይልም። በእኔም በእናንተም ምን እንደሚሰራም አላውቅም። በእኔም በእናንተም ምን እንደሚሰራም አላውቅም። አተረጓጓም አማርኛ አልፈርድባቸውም አማርኛ ስለሆነ። አረበኛው ግን እንደዛ አይደለም። በእኔ ላይ ምን እንደሚሆን በእናንተም ላይ ምን እንደሚሆንባችሁ አላውቅም ይላል። አሁን ብድግልና ሳትል ሙስሊም ሳትሆን እንዳትሞት ስለዚህ ነቢዩ መዳረሻውን ሳያውቅ የሄደውን አንተ መጠህ እንትን ትለኛለህ። አይገርማችሁም ወገኖች? መዳረሻውን ማያውቅ እንዲያውም ሌላ ቦታ ላይ ሱረቱ ዙመር አያት 30 እናከ መይቱን ወእነሁም መይቱን ይላል። አንተም በእርግጥ ትሞታታለህ እነርሱም ይሞታሉ ይላል። እና ወገኖቼ ነው አይደለም ኢንቫይት አውሽ እንትን የለኝም አሁን እኔ አሁን ጉልበትም የለኝም። ትንሽ አካፍያችሁ ልተኛ ብዬ ነው የመጣሁት። ምክንያቱም ዛሬ መስሪያ ቤታችን ትልቅ እንትን ነበር። የኳርተር ኤምፕሎይ ኦፍ ዘ ኳርተር ጠንካራ ኃይለኛ ብርቱ ሰራተኛ ተብዬ በመንግስት የሆነች ወረቀት ሊሰጡኝ ሄጄ ነበር። ወረቀት እና የሆነች ምናምን እና በዛ ሄጄ ከዛ ነው ዋልኩኝ። እዛ ደግሞ ያደክማል ራሱ ብዙ ሰው አለ። እኔ ያለው ተጠራው አራይጋ ኪስኪስ ኦኬ ቆም፣ እዚህ ላይ ቆም፣ ወጣት ትቆማለህ። አሞኝ ራሱ 4 ቀን አሞኝ እንትን ብዬ እዛ ራሱ መቆም አልቻልኩም። ምክንያቱም ሌላ ሰው ይጠራል፣
ምን ይሄን አደረገ፣ ይሄን ቆፈረ፣ ይሄን አደረገ፣ ምን ሶፍትዌር ሃርድዌር ምናምን ህንዷ ትጠራለች፣ እንደዚህ አርጋ እንደዚህ አርጋ ምኑ እንደዛ ሲል ብዙ ጊዜ ደከመኝ በጣም የቆምኩት ራሱ ኖ አይ እንትን አልልም፣ አላስገባህም፣ አልከራከርም። ስለማልከራከርም ነገርኩ። ቁርአኑ የሚለውን እነግርሃለሁ። ደግሞ አሁን ቁርአን እንደውም ቁርአን 60 ስንት ብር ነው እባክህ? አይ ዶንት ኖ። ሲቆይ why they make it expensive? Okay. ታጅዊድ ነው። ወደ ቁርአን አልጠራውም። ኤክስትራ ላርጅ ፕሪንት ታጅዊድ ቁርአን ኦኬ ቁርአን ኦን ሴል ዛሬ ሴል ባገኝ ጥሩ ነው። 66 ብር ነው። 64 ብር ከ99 $67 $65 I think ይሄ ላርጅ ነው። I think ይሄ ነው ኦርደር አደርገዋለሁ። ምክንያቱም መጽሐፍ መያዝ አለብን። መጽሐፍ ይዘን በአረበኛ በደንብ እንትን እላለሁ፣ በደንብ ተነትናለሁ። ዋይ ሱዳን ሀገር ነበርኩኝ ልጅ እያለሁ፣ ገና ትንሽ ልጅ እያለሁ እናቴ ስትሞት ኢትዮጵያ መኖር ሲከብድ ወደ ሱዳን ሀገር ሄጄ የሱዳኑን አረበኛ በልጅነቴ ተምሬያለሁ። ከአረቦች ቤት ደግሞ አድጌያለሁ። አረቦች ወንዶች ጥሩ ናቸው፣ ሴቶች አይመቹኝም። ወንዶች ምስኪን ናቸው እና ከአረቦች ቤት ነው ያደግኩኝ ብዙ አመት። ስለዚህ እግዚአብሔር እንደዛ አድርጎ ሲያሰራኝ አሁንም ደግሞ ቁርአኑን አምጥቼ አሳያለሁ። ዝም ብዬ ከምለው ይኸውልህ ብዬ እያሳየው እነግራችኋለሁ። እና ዋናው መጽሐፍ ቅዱስን አንብቡ፣ ጌታን ፈልጉ። ኢየሱስ መድኃኒት ነው። ኢየሱስ ፍቅር ነው። ኢየሱስ ፍቅር ነው። አባጋሪዳ ኢየሱስ አባጋሪዳ ነው። ኢየሱስ አባጋሪዳ ናፊ ይለዋል። ናፊ ማለት ኢየሱስ ናፊ አባጋሪዳ ያ ማለት ነው። ኢየሱስ መልካም አባት ነው። لم يحض من دول بقى قال لك البنات الصغيرات اللي هم لسه ما جاش عليهم الحيض، فنلاقي هذا لفظ عام يشمل البنت الصغيره 6 سنين و4 سنين. يبقى بنص كلام الله عز وجل ينعقد الزواج من البنت التي لم تحض اصلا اهو. ولا አይ እስላም 4 ዓመት 6 ዓመት የሆነችውን እንዴት አድርገ የኢዳ ጊዜዋ ምን ያህል ነው? ምን ይዳላ ከእናቷ ጡት ሳትለይ ሊያገባት እኮ ነው። 4 ዓመቷ ጡት የምጠባውን ምን አይነት ነው? ያ አላህ والله الله عزوجل الله عزوجل አይ እንደዛ ነው ይላል። ይህን ይመስላል። ታንኪዩ። ጌታ ይባርካችሁ። በሚቀጥለው ፕሮግራም እንትን 8ኛው ክፍል 8 ነው አይ ቲንክ 8ኛው ክፍል
የንጉሥ ሳኦል 8ኛው ክፍል እንትን ብሏል። አሁን ወደ 9ኛውን ክፍል ጌታ ቢፈቅድ ነገ አዘጋጃለሁ። አንብቡት፣ መጽሐፉን አንብቡ። መጽሐፍ ቅዱሳችሁን ከፍታችሁ እያነበባችሁ እየገለጣችሁ እያነበባችሁ እየጸለያችሁ አንሰላስሉት። እንደዛ የእግዚአብሔርን ጸጋዩ፣ እግዚአብሔርን መፍራት ተማሩ። ምን በአማራ ክልል ምን አማራ ክልል ይሁን ሌላ ክልል የልጅነት ጋብቻ ያደርጋል። ያ እውነታ ነው። ነገር ግን የአራት ዓመት ልጅ አያስገባም። የአራት ዓመት ልጅ እንትን አይልም። ለምሳሌ እኔ አጎቴ ልጁን እንትን ያለው ልጅ ያጨለት ገና እንትን ያጨለት ሳይሆን ሂዶ የፈለገና ልክ ያንተ ልጅ የኔ ልጅ እንትን ሲያድግ ያገባታል። እንደዚህ አይነት ማለት ነው። የኔ ልጅ ሲያድግ ያንተ ልጅ ነው የሚያገባት። እንደዛ ይላሉ እንጂ እንደ ነብዩ መሐመድ አይደለም። በ9 ዓመት ላይ ሰጠው እንትን አይሉም። ሰውም ራሱ እንትን ይላል። ምክንያቱም አደጋ ቢደርስባት ልጅቱ ራሱ አደጋ ቢደርስባት የ54 ዓመት ልጅ የ54 ዓመት ሰው 9 ዓመት ልጅ ይሰጣል ነው? ተገረምክ አይደለም? አንተ ነብይ ናቸው እንደ እነዚህ አማራው ያኮ አላህ ራሱ ሰጥቻለሁ አግባት ብሎ እኮ ነው እንትን ያለው። አምላክ እኮ ነው። አንተ እኮ የምታየው አንደኛ ነብይ ነው። የሰዎች ሁሉ ቁንጮ የተባለ ነብይ ነው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የሰዎች ሁሉ ቁንጮ ነው ተብሎ የተባለ የ54 ዓመት ሁኖት 9 ዓመት የሆነችው እንትን ይላል። 54 ሁኖ ቁንጮ። እሱ ምሳሌ እኮ ነው። ለምሳሌ ሰለሞንን ውሰድ። 1000 ሚስት ምናምን 700 ቁባት ምናምን ሚስት ምናምን አለው እና ወደቀ ነው የሚለው መጽሐፍ ቅዱስ። ይህም በማድረጉ ወደቀ፣ በቃ ወደቀ። እግዚአብሔር ጸጋ ወደቀ። መጽሐፈ ነህምያን ሄደን ስታነብ በእግዚአብሔር እንኳን ተወዶ የነበረው ሰለሞን ይድድያ ተብሎ የነበረው በሴቶች እንትን አለ ይላል። 700 1000 ሚስት ዋት ምንድን? እኛ ነብይ ነው አንለም። ነብይ አይደለም ሰለሞን። ትልቅ ሰው ትልቅ ንጉስ ነበረ። ጠቢብ የተሰጠው ንጉስ የተሰጠውን አበላሸ። እዛ ምን አለ መሰለ? ካበላሸ በኋላ እግዚአብሔር ወደ እንትን ላከው። ወደ ምንድን ቦታ ነው? ምን ቦታ ነው የሚባለው ወገኖች? ወደ መከራ የሚቀምስባትን ቦታ ሰባኪው ይላል። ሰባኪ ሆነ። ከንቱ የከንቱ ሁሉ ከንቱ ነው ይላል። በዛ ካለፈ በኋላ እግዚአብሔር ምን አለው? ኦኬ አታድርግ፣ ይህን አታድርግ፣ ሚስቶችን አታብዛ፣ ወርቅ አታብዛ፣ ምናምን ብር አታብዛ፣ ወታደር እንትን አትበል ብሎ ሲለው ወርቅ ላይ ወርቅ ከእንትን ላይ እንትን ሁሉንም አረገ። ሚስት አታግባ፣ የግብፃዊቱን አገባ፣ የፈርዖንን ልጅ አገባ፣ ያንን አገባ። እግዚአብሔር ያለውን ሁሉ ተቃውሞ ጥበብ ተሰጥቶት ያንን አደረገ። ግን ቀመሰ። እዚህ ላይ ተመልከተው። ሰባኪው የከንቱ ሁሉ ከንቱ ነው ይላል። ዲፕረስ ያደርጋል። ሰዎቹ ይሄንን ለማንበብ ለምንድን ነው ይከብዳል? ምክንያቱም እንደዛ ነው። እግዚአብሔር አሳለፈውና እኛ እንድንማር እንትን አለ።
ምንድነው ሰዎች እንትን ስለሚሉ ነው እንዴ? አንተ በቃ እስላም ሰው ነው የሚቆጥረው። እስላም ሙስሊሞች ሰው ነው የሚቆጥሩ። ሶስት ሰዎች ነው ያሉት። ያ ለምን ባሉ አይሆንም? ዩቱብ ላይ ያሉ ብዙ ኮሜንት እያደረጉ አሉ። እዚህ አንድ ሰው ካለ ሰማ። እኔ እኮ ሰዎች እንዲሰሙኝ አይደለም የሚሰማ አሳ ሊያወጣ የሚሄድ ሰው አንድም ይሁን ሁለትም ይሁን ምን ይሁን እንትን ይጥላል፣ መረቡን ይጥላል። አንድ ሊሆን ይችላል፣ ላያገኝም ይችላል፣ ወይም ብዙ አሳዎች ሊያመጣ ይችላል። እኛ እንደዛ ነን እና ምንም አይደለም። አንድ ሰው ይሁን 3 ሰው ይሁን ምን ይሁን እስና 3000 ሰው ቢሆንስ ምን ያደርጋል? የሚያሾፍና የሚቀልድ ሰው አንድ ሰው የሚሰማ ግን አለ፣ የሚማር አለ። እምነቴ ነው። የሚማሩ አሉ፣ የሚሰሙ አሉ። ያ በቲክቶክ አሉ፣ በእንትን አሉ። ይሄ ቪዲዮ ደግሞ ፖስት ሲደረግላቸው ስለዚህ 2 ስራ ነው የምሰራው። እንደገና ይሄንን እንትን አድርጌ አፕሎድ አደርገዋለሁ። ብዙዎች እንትን ይላሉ እና ዝም ብለህ በእንትን አይደለም በሰው አብርሃም ስንት ሰው ነው እግዚአብሔር ሲጠራው አብርሃምን ብቻውን ጠራው። ዓለም እንትን ባለበት ጊዜ ሲጠራው ኖህ የሚባለው አንድ ብቻውን ነው የጠራው እና ቤተሰቦቹ እና እግዚአብሔር ዝም ብሎ የጀምላ እንትን አምላክ አይደለም፣ የምርጦች አምላክ ነው እንጂ የሚሰሙት አምላክ ነው እንጂ። እና እናንተ ናችሁ ብዙ ሰው እንትን የምትሉት እና ይሄ ነው። ደህና ሆኖልኝ። ጌታ ከእናንተ ጋር ይሁን። ሙስሊሞች አንብቡ፣ መጽሐፍ ቅዱስን አንብቡ፣ እንዳትበለጡ። 72 ሴት በሰማይ እያላችሁ በከንቱ እንትን አትበሉ። ከወዲሁ ተመለሱ፣ መንገዳችሁን አስተካክሉ። በጌታ በኢየሱስ ክርስቶስ የሚገኘውን ጸጋ አትናቁት፣ አትጣሉት። ምክንያቱም የማታገኙበት ትልቅ ጨለማ ዘመን ይመጣል። ለዘላለም ጨለማ በጨለማ ይጣላል። ስለዚህ ሌላው ሁሉ ወደ እምነት እንደመጣው እናንተም ክርስቶስን እዩ፣ ተማሩ። አብርሃምን ምን ብሎ ጠራው? ውጣ አለው። ወደ ማሳየህ ምድር ውጣ አለው። አብርሃምም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ውጣ ብሎ ያለውን እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ያ እምነት ራሱ የሚገኘው በጌታ በኢየሱስ ነው። ስለዚህ አብርሃም የእምነት ሰው ነው። ያ እሱ ልክ ነው። ብትሳደብ ምን ያው ነው። ምንም መሳደብ እንትናችሁ ነው። መሳደብ ስራችሁ ነው። ኦኬ። ሰው የሆነውን ነው የበላውን ነው። በኒውትሪሽን ይባላል። በዚህ በአሜሪካን የኒውትሪሽን እንትን አለው። ሰው እንደበላው ነው። ጃንክ ምናምን የሚበላ ከሆነ ያው ጃንክ ይሆናል። ደህና ነገር ደግሞ የሚበላ ከሆነ ደህና ጤነኛ እንትን ይሆናል። እና አንተ ደግሞ የተማርከው የበላኸው መርዝ ስለሆነ ስለዚህ ብትሳደብና ልታዋረደኝ ብትሞክር ምንም አይደለም። ግን እግዚአብሔር ይባርክህ፣ ልብ ይስጥህ። ያንን ነው የምለው። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን። ደህና ሁኑ። ባይ ባይ ባይ። ኦልራይት ቲክቶክ፣ ዩቱብ። ኦኬ። ዋው፣ ሳብስክራይብ። ጉድ። አይ ማሰላማ ሀቢቢ።